የአስመራ አባቶች በጥንታዊ ሕንፃዎቿ ስር በሚገኙ ካፌዎች ውስጥ ተቀምጠው ጣፋጭ ማኪያቷቸውን ፉት እያሉ ጀላቶ ለሚልሱ ልጆቻቸው የሚያወጓቸውን አስደናቂውን የከተማቸውን የአመሰራረት ታሪክ ልንገርህ። ጊዜውን ሰባተኛው ክፍለ ዘመን ብለህ ያዘው። ከዛሬ 1400 ዓመታት በፊት መሆኑ ነው። ይግረምህና የምትመለከታት ጽዮን ማርያም በሀገሬው አጠራር የእንዳ ማርያም ቤተ ክርስቲያን ያኔም እዚሁ ነበረች። በዙሪያዋም ገዛ ጉርቶም፣ ገዛ ሽሌሌ፣ ገዛ ስሬንሰርና ገዛ አስመ የሚባሉ አራት ትናንሽ የመኖሪያ መንደሮች ነበሩ። ጊዜው ሩቅ እንደመሆኑ መንደሮቹንም የቻልከውን ያህል በምናብህ አራርቃ አስቀምጣቸው። አራቱ መንደሮች በአካል ይራራቁ እንጂ አንድ ተመሳሳይ ችግር ይገጥማቸው ነበር፤ ዝርፊያ። ከሩቅ እየመጡ ንብረቶቻቸውን በሚነጥቋቸው ዘራፊዎች ሲማረሩ ግን ጭራሽ ተፈጥሮም ጨከነችባቸውና ከፍተኛ ድርቅ አጋጠማቸው። መፍትሔው ፈጣሪ ጋር ነውና ምሕረቱን እንዲያወርድላቸው ዝናብም እንዲያዘንብላቸው ለመማፀን በቀጠሮ እንዳ ማርያም ቤተ ክርስቲያን ተገናኙ። ሴቶች ብልሃተኛ መሆናቸው የታወቀው መች እንደሆነ ባናውቅም ይሄኛው ብልሃታቸው ግን ለምስክርነት የሚበቃ አስመራን ታህል ከተማ ያዋለደ በታሪክ ከተመዘገቡ ውጤታማ ብልሃቶቻቸው አንዱ ነው። ከጋራ ጸሎቱ በፊት ለብቻቸው መክረውበት ኖሮ ልክ ጸሎቱ ሲጠናቀቅ ሴቶች ወደ ወንዶቹ ብቅ አሉ። የዝናብ መጥፋት ምክንያት ሆኖ አሰባሰበን እንጂ ችግራችንስ የዝናብ ብቻ አልነበረም። ዕድሉን ከሰጣችሁን አንድ የምንመክርበት አጀንዳ አለን አሉ። እህሳ ሲባሉ ዝናብ ዘንቦ ምርቱ ቢገኝስ ዘራፊዎች በየት በኩል ያስበሉንና የዝናቡን ጉዳይ ለፈጣሪ ሰጥተናል፣ የዘራፊዎቹን ግን ወንዶቹ ተቀበሉን አሉ። እንዴት ሲባሉ አባወራዎቻችን ለጸሎት አንድ ከሆናችሁ ሽፍቶቹን ለመመከትስ ምን ያግዳቸዋል ሲሉ ሞገቷቸው። ወንዶቹም ሰሟቸው። አንድ ሆነው ዘራፊዎችን ለመጋፈጥ ወሰኑ። የመለኞቹ ሴቶች መፍትሔ ሠራ ማለት ነው። አባወራዎቹም ሴቶች አንድ አደረጉን ሲሉ ለአዲሱ ኅብረት ስም አወጡለት፣ አርባዕተ አስመራ። ይህ የአስመራ አባቶች ወግ ነው። በአስመራ ካፌዎች የማታገኛቸው ማኪያቶ ሳይሆን ቅርስ ጨብጠው ማውራት የሚወዱት አርኪኦሎጂስቶች ግን የለም የአስመራ ምስረታ ከዚህም ይርቃል ይላሉ። ወጥ የሆነ የከተማነት ቅርጽ አይኑራት እንጂ የሰው ልጅ በአስመራ መኖር የጀመረው ከክርስቶስ ልደት ከ800 ዓመታት በፊት ነው። ውሸት ካሏቸውም እጆን ይዘው ሰንበል ይወስዶታል። ሰንበል የአስመራ ሰፈር ናት። እንደ አውሮፓውያን አቆጣጠር ከ1998 እስከ 2003 በሰንበል አዲስ የመኖሪያ መንደር ሊገነባ ቁፋሮ በመካሄድ ላይ ነበር። በቁፋሮ መሃል ጥንታዊ ድንጋዮች ከስር ብቅ ብቅ ማለት ጀመሩ። ቁፋሮ ሲጠልቅ ድንጋዮቹም ሲተልቁ ውጤቱ ከአክሱም ስልጣኔ በፊት የተገነቡ የመኖሪያ ቤቶችን በማግኘት ተጠናቀቀ። አርኪኦሎጂም አፈታሪክም አስመራ ጥንታዊት ከተማ ናት ቢሉንም የዛሬ መልኳ ግን ከ80 ዓመታት በፊት የተፈጠረ መሆኑን ማንም ሊክደው አይችልም። ጣሊያን የቅኝ ግዛቷና መቀመጫዋን ከሞቃታማዋ የወደብ ከተማ ምጽዋ ወደ አስመራ ያዘዋወረችው እንደ አውሮፓውያን አቆጣጠር በ1897 ነበር። ከ40 ዓመታት በኋላ ፋሺስት ሙሶሎኒ በምስራቅ አፍሪካ ፈጥረዋለሁ ብሎ ላለመው የጣሊያን ቅኝ ግዛት አስመራን ለዋና ከተማነት አጫት። አርክቴክት ልኮም ማስተር ፕላን ተዘጋጅቶ ከ1935 እስከ 1941 በነበሩት 6 ዓመታት ውስጥ ብቻ ለዘመናቸው የተዋጣላቸው የሚባሉት ድንቅ የምህንድስና ጥበብ የፈሰሰባቸው የአስመራ ሕንፃዎች፣ በዘንባባ ያጌጡ ጎዳናዎች፣ ሰፋፊ የመኪናና የእግረኛ መንገዶች፣ የሳይክል ግልቢያ መመልከቻ ደረጃዎችና የፍሳሽ ማስወገጃ ሥርዓቷ ተገነቡ። አስመራም ፒኮላ ሮማ ወይም ትንሿ ሮም የሚል ስም ተሰጣት። እንደ አውሮፓውያን አቆጣጠር ከ2017 ጀምሮ ደግሞ ከመኖሪያ ከተማነት አልፋ ብቸኛዋ ኤርትራ በዩኔስኮ ያስመዘገበቻት ዓለም አቀፍ ቅርስ ለመሆን በቅታለች። ልብ ብሎ ለታዘባት አስመራ ያለኝ ይበቃኛል ያለች፣ ዓለምንም ዘመናዊነትንም የናቀች፣ ማኅበራዊ ሕይወት እንጂ ማኅበራዊ ሚዲያ የማይገኝባት፣ አዲስ ሕንፃም አዲስ መንገድም የማይታይባት 1930ዎቹ ላይ የቆመች ከተማ ናት። በዕድሜ ጠና ያሉ ጓደኛሞች በየካፍቴሪያው ሰብሰብ ብለው ዛሬም እንደ ጥንቱ ጋዜጣ ሲያነቡ ትዝታቸውን እያወጉ ማኪያቶ ሲጠጡ ለታዘበ ዘመናዊውን ዓለም ለሚያውቅ ሰው የ1960ዎቹን ፊልም ነው የምታስታውሰው። አስመራን ተወልደው ያደጉባት፣ የኖሩባት፣ የተማሩባት፣ በሥራ አጋጣሚ የሚያውቋት፣ ምናልባትም በወላጆቻቸው ትረካ ካልሆነም ዝናዋን ሰምተው ባየኋት ብለው የተመኙ ቤተሰቦቻችንን
እያንዳንዱን ሰፈሮቿን እያስጎበኘን በትዝታ ይዘናቸው ከመክነፋችን በፊት ዋና ዋና የሚባሉትን የአስመራ ምልክቶች እያሳየን ትዝታቸውን እንቀሰቅሰዋለን። ፊያት ታሌሪዮ የሕንፃ ጢያራ፣ የቀኝ ግዛት አሻራ፣ የአስመራ ምልክት ከሆኑ ጥንታዊ ግን ዛሬም እንደ አዲስ ከሚወራላቸው ግንባታዎች አንዱ ነው። ድሮ ነዳጅ ማደያ ነበር። በጢያራ ወይም በአውሮፕላን ቅርጽ ነው የተሠራው። ያለ ምሰሶ በቆሙ 30 ሜትር በሚረዝሙ ሁለቱ ክንፎቹ ተለይቶ ይታወቃል። በከተማዋ እንደሚወራው ከሆነ ግንባታውን ያከናወኑ ኢንጂነሮች ያለ ምሰሶ የቆሙት የሕንፃው ክንፎች እንዳይወድቁ በመስጋታቸው በግንባታ ወቅት የተጠቀሟቸውን የእንጨት ድጋፎች ለማንሳት አሻፈረም ብለው ነበር። ሁኔታው ያናደደው በሠራው ዲዛይን የሚተማመነው ዋናው አርክቴክት ጁዤፔ ፒታዚ ሽጉጥ ደግኖ ድጋፎቹን በግድ እንዳስነሳቸው ይነገራል። ከ80 ዓመታት በኋላ ዛሬ ጁዤፔ ፒታዚና ሽጉጡ ባይኖሩም የፊያት ታሌሪዮ የአውሮፕላን ክንፎች ግን የመሬትን የስበት ሕግ እንደሻሩ ይኸው በጽናት ተንሳፎ ይገኛሉ። ሲኒማ ኢምፔሪዮ ከፊያት ታሌሪዮ በዕድሜ በአንድ ዓመት ይበልጠዋል። እንደ አውሮፓውያን አቆጣጠር በ1937 ነው የተገነባው። የአስመራ ልጆች፣ አስመራ ዩኒቨርሲቲ የተማሩ ወጣቶች ሲኒማ ይኮመኩሙበት የነበረ ከ9 10 ዓመታት በኋላ ዛሬም ልክ እንደ ጥንቱ ሲኒማ የሚታይበት በአስመራ ዝነኛ ከሆኑ ግንባታዎች አንዱ ነው። በአንጻሩ ጥንታዊ ካፌዎች የሚገኙበት፣ የአውሮፓ እግር ኳስ የሚታይበት፣ ብሔራዊ ክብረ በዓሎች ሲኖሩ ኪነት የሚታይበት ሲኒማ ሮማም ከዚህ ብዙም አይርቅም። ጎዳና ሐርነት ወይም የነጻነት ጎዳና በቀኝ ግዛት ወቅት ቪያሌ ሞሶሎኒ ወይም የሞሶሎኒ ጎዳና ነበር የሚባለው። አስመራ መጥቶ ጎዳና ሐርነትን የረገጠ ማንም እንግዳ ጣሊያን እዚህ እንደነበረች የሚያውቀው ታሪክ አንብቦ ሳይሆን በጎዳናው የሚገኙ ካፌና ሬስቶራንቶችን ሲጎበኝ ነው። ፒዛ፣ ፓስታ፣ ጄላቶ፣ ማኪያቶ ብቻ ጣሊያን የሚሸቱ ምግብና መጠጦች በሙሉ አስመራ ላይ ይገኛሉ። ለአስመራ ባሬስታዎች የማኪያቶ ጥፍጥና ጣሊያናውያን ራሳቸው ቆመው ሳያጨበጭቡላቸው አይቀሩም። በእርግጥ አስመራ የራሷን ባህልም አልረሳችም። ጥንታዊውን የቡና አፈላል ሥርዓት ትወደዋለች። ዕጣን አጫጭሶ እስከ 3ኛ ቡና መጠጣት ዛሬም እስከነሙሉ ክብሩ አስመራ ላይ ይገኛል። እንጀራ፣ ሽሮ በየአይነቱ በየሬስቶራንቱ ከዋና ዋና የምግብ ዝርዝሮች ውስጥ አይታጡም። ማንም አስመራን አውቃታለሁ የሚል ሰው ከገጠሞት ስለ አባ ሻውል ይጠይቁት። አባ ሻውልን ጠንቅቆ ካላወቀ አስመራን አያውቃትም ማለት ነው። አባ ሻውል ለአስመራ ሰፈር ብቻ አይደለችም፣ እስትንፋሷ፣ የልብ ምቷ፣ የነፍሷ ማረፊያም እንጂ። ይህ የጀመረው በፋሺስት የቀኝ ግዛት ወቅት ጥቁሮችና ነጮች የመኖሪያ መንደር እንዲለዩ በሕግ ሲገደዱ ነበር። እንደ አውሮፓውያን አቆጣጠር በ1938 በአርክቴክቱ ቪቶሪዮ ካፌር የተነደፈ ማስተር ፕላን ኤርትራውያን ከቀኝ ገዢዎች ጋር ተቀላቅለው እንዳይኖሩ የቆዳ ቀለምን መሠረት ያደረጉ መንደሮች ተፈጠሩ። የጣሊያኖች የጦር ሰፈር የነበረው ኮምፒሽታቶና በ1935 የተመሠረተው ገዛአ ባንዳ የጣሊያናውያን መኖሪያ ሲሆኑ፣ ነባር የአስመራ ነዋሪዎች ደግሞ በሰሜን ምስራቅ የከተማዋ ክፍል ወደሚገኘው የዛሬው አባ ሻውል ተወሰዱ። አባ ሻውልን ፋሺስት የሀገሩን ባለቤቶች ለማግለል ቢጠቀምበትም ከተለያየ ብሔርና ሃይማኖት የተሰባሰቡ በቆዳ ቀለማቸው ብቻ የተገፉ የአስመራ ነዋሪዎች ግን በፍጹም በፋሺስት ያልተገመተ ማንነት፣ ሕዝባዊ አንድነትና ልዩ መተሳሰብ ያለው የሚያውቁት ሁሉ የሚናፍቁትን ድንቅ ሕይወት ገነቡበት። ዛሬ አባ ሻውል አስመራን ከሚያውቋት ሰዎች አንደበት ሁሉ የማይጠፋ በርካታ ታዋቂና ዝነኛ ሰዎች የተገኙበት መንደር ለመሆን በቃ። ቲራቮሎ የመኖሪያ መንደር ናት። ለዘመናቸው እጅግ ዘመናዊ በሚባሉ በግንብ አጥር በተከለሉ በጡብ በተሰሩ ቪላ ቤቶች የተሞላች ሰፋፊ የመኪናና የእግረኛ መንገዶች ያሏት 1930ዎቹ ላይ በአካል የተገኙ እስኪመስሉት ትዝታ ውስጥ የምትከቶት ሰፈር ናት። ሰንበል የአስመራ አዲሷ ገጽታ ልንላት እንችላለን። መላዋን አስመራ ቢዞሩ የማያገኟቸውን በቁመት ከፍ ያሉ በቅርብ ጊዜ የተገነቡ አዳዲስ የጋራ መኖሪያ ቤቶችን የሚያዩባት ሰፈር ናት። በመግቢያችን ላይ እንደጠቀስነውም የ2800 ዓመታት ዕድሜ ያላቸው ጥንታዊ የአስመራ ቤቶች የተገኙባት ድሮና ዘንድሮን አጣምራ የያዘች ሁለት ገጽታዎች ያሏት ሰፈር ናት። በታሪክ የአስመራ መሠረት፣ በሕንፃ ካየናት ግን አዲስ የምትባል ሰፈር ናት። ጎዳይፍ ፈጠን ያለ ሕይወት ይታይባት የነበረች በንግድ፣ በሱቅ፣ በትናንሽ ምግብ ቤቶችና በዕለት ተዕለት ሕይወቷ የምትታወቅ ሰፋፊ ጎዳናዎች ያሏት ሰፈር ናት። የአስመራን የገበያ ማዕከላት መጎብኘት ካለብን ዕዳጋ አርቢ የመጀመሪያው ማረፊያችን ይሆናል። ከደጋማው አካባቢ የሚመጡ አትክልትና ፍራፍሬዎች፣ ከቆላማው አካባቢዎች የሚመጡ ቅመማ ቅመሞችና የተለያዩ የዕደ ጥበብ ውጤቶች የሚሸጡበት
ቢያንስ ለአንድ ክፍለ ዘመን የአስመራ የገበያ ማዕከል የነበረ ስፍራ ነው። መደብር የቆሪያሌው መንደር ነው። የትም የተጣሉ አሮጌ የቆርቆሮና የብረታ ብረት ውጤቶች ተቆራርጠው ወደ ቤት ዕቃነት የሚቀየሩበት በቅኝ ግዛቱ ወቅት መጋዘን የነበረ ዛሬ ግን ወደ ገበያ ማዕከልነት የተቀየረ የባለሙያዎች ሰፈር ነው። አስመራ ዩኒቨርሲቲ የተማራችሁ ቤተሰቦቼ ካላችሁ ትዝታችሁን ወደ ተሸከመው ግቢ ልወስዳችሁ ነው። ያኔ የምታውቁት የመግቢያው በር ዛሬ ይህንን የሚመስለው። ዩኒቨርሲቲው ግን እንደቀደመው እንደናንተ ዘመን የመማር ማስተማር አገልግሎት መስጠት ካቆመ 2 አስርት ዓመታት ተቆጠሩ። ታሪኩ እንደዚህ ነው። እንደ አውሮፓውያን አቆጣጠር በ2001 የዩኒቨርሲቲው ተማሪዎች ትምህርታቸውን አቁመው ለሕዝብና ቤት ቆጠራ የግዳጅ አገልግሎት እንዲሰማሩ መንግሥት ጥሪ ያቀረበላቸው። ተማሪዎች ግን ጥሪውን ተቃወሙ። ይሄኔ መንግሥትም ተቆጣ። ከ2002 ዓ.ም ጀምሮም ዩኒቨርሲቲው አዳዲስ ተማሪዎችን መቀበል እንዲያቆም አዘዘ። በዚህም አስመራ ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ2007 የመጨረሻ ዙር ተማሪዎቹን አስመርቆ የመማር ማስተማር አገልግሎቱን ሙሉ በሙሉ አቆመ። ዛሬ ላይ ወደ ከፍተኛ የትምህርት ተቋም የሚገቡ የኤርትራ ተማሪዎች በየአካባቢያቸው አዳዲስ ወደ ተቋቋሙ በትምህርት ዘርፎች ወደ ተከፋፈሉ 7 የተለያዩ ኮሌጆች እንጂ ወደ አስመራ ዩኒቨርሲቲ አይመጡም። ዩኒቨርሲቲው የተለያዩ መንግስታዊ ስልጠናዎችና ወርክሾፖች ሲኖሩ ግን አገልግሎት ይሰጣል። ዙረታ ደከመን ማረፊያ ፈልግልን ካላችሁኝ አልቤርጎ ኢታሊያ ይዣችሁ ሄዳለሁ። እንደ አውሮፓውያን አቆጣጠር በ1899 የተመሰረተ በአስመራ ከሚገኙ ጥንታዊና ታሪካዊ ሆቴሎች ሁሉ የመጀመሪያው ነው። እድሳት ተደርጎለት ዛሬም እንደ ጥንቱ አገልግሎት በመስጠት ላይ ይገኛል። በበዓሉ ግርማ ኦሮማይ መጽሐፍ ላይ የምናውቀው ኒያላ ሆቴል ይህንን ይመስላል። የለም ቅንጡ ዘመናዊ ማረፊያ ያሳየን ካላችሁኝ ከአስመራ ፓላስ ከክሪስታልና ከሰንሻይን ሆቴሎች አንዱን አስመርጣችኋለሁ። ቅንጦትም ዘመናዊነትም እንደየሀገሩ ትርጉም እንደሚሰጣቸው ልብ ይሏል። ከረን ከአስመራ በስተሰሜን ምዕራብ በ91 ኪሎ ሜትር ርቀት ላይ የምትገኝ በ120 ሺህ ነዋሪዎች የኤርትራ ሁለተኛዋ ትልቋ ከተማ ናት። በቀድሞ ዘመን ከምጽዋ ሱዳን ለሚደረግ ንግድ ዋነኛዋ መተላለፊያ ነበረች። ኤርትራ ነፃ እንድትወጣ ጣሊያን እንድትባረር እጅግ መራር የሆነ ጦርነት የተካሄደባት በድንጋያማ ተራሮች የተከበበች ከተማ ናት። የቀይ ባህሯ ፈርጥ ምጽዋ ገብተናል። ምጽዋን የሚያውቋት በሙሉ ከምንም በላይ ቀድሞ የሚመጣላቸው እጅግ ከፍተኛ የሆነው ሙቀቷ ነው። በተለይም ከአስመራ ለተነሳ ሰው በሰዓታት ልዩነት ውስጥ ወደ ምጽዋ ሙቀት መግባት በቀላሉ የሚለምዱት የአየር ንብረት ለውጥ አይደለም። የምጽዋ ታሪክ የሚጀምረው በአክሱም ሥርወ መንግሥት ወቅት ነው። ያኔ ከአዱሊስ ቀጥሎ ሁለተኛዋ ትልቋ ወደብ ስትሆን ኤርትራ ከኢትዮጵያ እስክትገነጠል ድረስም ነዳጅ፣ ማዳበሪያና የተለያዩ ማሽነሪዎችን ወደ አገር ውስጥ የምታስገባባት የኢትዮጵያ የባህር ኃይል የሚገኝባት ደመቅመቅ ያለች የወደብ ከተማ ነበረች። ትላልቅ መርከቦችን ማሳረፍ የሚችል ጥልቀት ያለው የባህር ውሃ ያላት፣ ዓሣ የሚሰገርባት፣ ወደ ዳህላክ ደሴቶች የመግቢያ በር የሆነችው ምጽዋ ዛሬም ዋነኛዋ የኤርትራ ወደብ ብትሆንም ከተማዋ ፈራርሳ ወደቦቿ አርጅተው እንቅስቃሴዎቿ ተዳክመዋል። ምጽዋ የፈራረሰችው ከኢትዮጵያ ጋር በተደረገ ጦርነት እንደሆነ ቢነገርም ከ3 አስርት ዓመታት በኋላ ዛሬም ለጦር ሙዚየምነት ተጠብቃ የቆየች እንጂ ወደብን ያህል ትልቅ አገልግሎት የምትሰጥ ከተማ አትመስልም። ዳህላክ ከምጽዋ በ58 ኪሎ ሜትር ርቀት ላይ የምትገኝ የ125 ደሴቶች ስብስብ ናት። ከእነዚህ ሁሉ ደሴቶች መካከል ግን ሰው የሚኖርባቸው የዳህላክ ደሴቶች 3 ብቻ ናቸው። 1500 ነዋሪዎች ያሉት ዳህላክ ከቢር ከሁሉም ትልቁ ደሴት ነው። በአጠቃላይ በዳህላክ ደሴቶች ላይ የሚኖሩ ዜጎች ቁጥር እስከ 5000 ሲገመት በሌላ በየትኛውም የአገሪቱ ክፍል የማይነገር የአፋርኛና የትግርኛ ውህድ የሆነ ዳህሊክ የሚባል የራሳቸው ቋንቋም አላቸው። የዳህላክ ደሴቶች በጣሊያን የቅኝ ግዛት ወቅት የእስረኞች ማጎሪያ ሆነው አገልግለዋል። በቀዝቃዛው የዓለም ጦርነት ወቅት ደግሞ ከሶሻሊስት ኢትዮጵያ ጋር መልካም ወዳጅነት የነበራት ሶቪየት ኅብረት በቀይ ባህር ላይ ቅኝት ለማድረግ የሚያስችላትን የወታደር መንደር ገንብታባት ነበር። አካባቢው ከፍተኛ የቱሪዝም ማዕከል መሆን የሚችል ውብ ተፈጥሮ ቢኖረውም አንድም በቂ መሠረተ ልማት ስለሌለው፣ በሌላ በኩል የኤርትራ የቱሪዝም እንቅስቃሴ የተዳከመ በመሆኑ የአካባቢው ነዋሪዎችም ሆኑ ራሷ ኤርትራ ከውብ ደሴቶቻቸው ሊያገኙ የሚገባቸውን ጥቅም እያገኙ አይደለም። አሰብ በደቡባዊ ቀይ ባህር የምትገኝ ኤርትራ ከኢትዮጵያ ከመገንጠሏ በፊት ከፍተኛ የሆነ የንግድ እንቅስቃሴ የሚካሄድባት፣ በኢትዮጵያ የነዳጅ ኮርፖሬሽን ስር የሚተዳደር
የነዳጅ ማጣሪያ ፋብሪካ የነበረባት፣ ሥራ የሚበዛባት የወደብ ከተማ ነበረች። ከኤርትራ መገንጠል በኋላም ቢሆን ከምታስተናግዳቸው መርከቦች 90 ከመቶ የሚሆኑት የኢትዮጵያ ነበሩ። እንደ አውሮፓውያን አቆጣጠር በ1997 ግን የአሰብ የነዳጅ ማጣሪያ ፋብሪካ ሥራውን አቆመ። ከ1998 ጀምሮ ደግሞ በኢትዮጵያና በኤርትራ መካከል ጦርነት በመቀስቀሱ ሙሉ በሙሉ በሚባል ደረጃ አገልግሎት አቁማለች። ዛሬ ላይ አሰብ የቀድሞዋን አሰብ አይደለችም። በእርግጥ ከኤርትራ የውጭ ገቢ ንግድ 3 ከመቶውን የምታስተናግድ ቢሆንም መሠረተ ልማቶቿ ያረጁ፣ የንግድ እንቅስቃሴዋ የተዳከመ፣ የአቅሟን ያህል የማሰራ ሥራ የፈታች ወደብ ናት። ኤርትራ ከምትገኝበት እጅግ ስትራቴጂክ ከሆነው ጂኦግራፊያዊ አቀማመጡ አንጻር ካየነው በዓለም የንግድና የቱሪዝም በአካባቢውም የጂኦፖለቲክስ ካርታ ላይ ትልቅ ሚና መጫወት የምትችል አገር ብትሆንም ላለፉት 3 አስርት ዓመታት ግን ከዓለም ተነጥላ ራሷ ላይ በሯን የዘጋች እንደ ብዙዎች አጠራር የአፍሪካዋ ሰሜን ኮሪያ ናት። ዛሬ ላይ የኤርትራ ስም በዓለም ሚዲያዎች በመልካም ከተነሳ ያለ ጥርጥር ዋነኛው ምክንያት ሳይክል መሆን አለበት። ከኤርትራ ምድር የተገኘው ቢንያም ግርማይ እንደ አውሮፓውያን አቆጣጠር በ2024 በአፍሪካ ታሪክ ለመጀመሪያ ጊዜ ታላቁን የቱር ደ ፍራንስ የሳይክል ውድድር በማሸነፍ የራሱን የሀገሩንና የአህጉሩን ስም በመልካም ማስጠራቱ አይረሳም። ከቢንያም በፊት ግን ኤርትራውያን በሳይክል ውድድር አንገታቸውን ቀና አድርገው እንዲሄዱ ያደረጋቸው መቼም የማይረሱት ተወዳዳሪያቸው ገብረ ማርያም ገብሩ ይባላል። እንደ አውሮፓውያን አቆጣጠር በ1937 በኤርትራ ምድር የመጀመሪያ የሆነው የሳይክል ውድድር ተዘጋጀ። ሆኖም ኤርትራውያን በቆዳ ቀለማቸው ምክንያት በውድድሩ ላይ እንዲሳተፉ ስላልተፈቀደላቸው ሁሉም የወቅቱ ተወዳዳሪዎች ነጭ ጣሊያናውያን ነበሩ። ከ2 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1939 በተካሄደው ውድድር ግን የሀገሬው ተወላጆች እንዲሳተፉ ተፈቀደላቸው። ገብረ ማርያም ገብሩም ፋሺስትን ያስደነገጠ የሀገሩን ተወላጆች ጮቤ ያስረገጠ ድል ያስመዘገበው ይሄኔ ነበር። ነጮችን አስከትሎ ውድድሩን በአንደኝነት ጨረሰ። ከዚህ በኋላ ሳይክል መንዳት ስፖርታዊ ውድድር ብቻ ሳይሆን የአሸናፊነት መንፈስ መቀስቀሻ፣ የኤርትራውያንም መገለጫ ሆኖ ቀረ። ኤርትራ ከቅኝ ግዛት ተላቃ የኢትዮጵያ አካል በነበረችበት ወቅት ሁሉ ከኤርትራ የሚመጡ ሳይክል ጋላቢዎች በዓለም አደባባይ ኢትዮጵያን በመወከል ይወዳደሩ ነበር። ዛሬ ላይ በአፍሪካ ምድር ኢትዮጵያና ኬንያ በሩጫ እንደሚታወቁት ሁሉ በሳይክል ውድድር ደግሞ ኤርትራውያን የበላይነቱን ይይዛሉ። በአስመራ ጎዳናዎች ለመገኘት እድሉን ያገኘ ማንም ሰው ነገርየው ከውድድር በላይ ሀገርኛ ባህል እንደሆነ ለመረዳት ጊዜ አይወስድበትም። በተለይም ዘወትር እሁድ የአስመራ መንገዶች ለተሽከርካሪዎች እየተዘጉ የሳይክል ውድድሮች ይደረጋሉ። በእርግጥ አብዛኞቹ ሳይክል የሚጠቀሙት ለውድድር ለመዘጋጀት ሳይሆን የዕለት ተዕለት ሕይወት ሆኖባቸው ነው። ቀዝቀዝ ያለው የአስመራ የአየር ንብረትና ሰፊ ጎዳናዎቿ ሳይክል ለመጋለብ ምቹ መሆናቸው፣ ዘመናዊ የብዙሃን ትራንስፖርት አለመስፋፋቱ የሳይክል ፍቅራቸውን አጠናክረው እንዲቀጥሉ ካደረጓቸው ምክንያቶች መካከል ይጠቀሳሉ። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።